የራስህን ነገር ትተህ ከራስ ጋር መወዳደር አቁመህ ከሌላ ሰው ጋር ስትወዳደር ኦሬዲ ተሸንፋል። ለናቷ ቤት ከሰራች ልጅ ጋር ስለ ሽፎን እና ስለ አበሻ ልብስ ባይዜ አናወራ። እሷን እንደፈለጋችሁ በሏት አያገባኝም። ግን እናትና አባ ሲነካ ግን በተለይ አባ ሲነካ ይደብራል፣ እውነት ይደብራል። ይላል ጸጉር መስራት ይወዳል በል አዶናይ ባለፈው ዲቻውስ ትግረኛ አስጨፍሩ በጣም ነው የሚያስቁት። ዘላለም ይኖራል ገለምሶ እየቃመ እንዴ አላውቅም። መንዛህ መብራራት ስራ ነው ምስ አዶናይ ማሽማጣት ጀመርክ። ሌላ ነገር ደግሞ ቃሉ አሁን የጀመርከው ኮንተንት ስታይል እንዳታቋርጠው እየሰራልህ ነው ያለው። ደጋግመህ ፖስት ማለት ይኖርብሃል። ከቃሉ ፑቲክ ምንድነው የምትማሩት? እቺን ጭፈራ ግን አንድ ቀን ታለማምደኛለህ አዶናይ። እንዴት ነው ያለው? መጣችላችሁ። ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው፣ አማን ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን መተናል። ቪዲዮውን እንግዲህ እስከ መጨረሻው ማየታችሁን እንዳትረሱ። አሪፍ ቪዲዮዎች ተካተውላችኋል። በዛሬ ቪዲዮ ላይ የምትወዱት አይነት ቪዲዮ እንደሚሆን እርግጠኛ ነኝ። ሁላችሁም ከመጀመራችን በፊት ግን ቪዲዮ ላይክ እያደረጋችሁ ጀምሩት። ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሁላችሁም ሰብስክራይብ እያደረጋችሁ ጀምሩ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። ኢማጂን በጣም በወጣትነቷ ለእናቷ ቤትን ያህል የሰራችን ልጅ እናትሽን ሂዩማኒር አላደረግሽላትም ኦር እኛ በእኛ ቢዩቲ ስታንዳርድ እኛ ይሄ ነው ቢዩቲ ስታንዳርድ ብለን ባስቀመጥ ነው አበሻ ልብስ ወይ ምናምን በቃ በፈለገችው አላለበሻትም ተብላችሁ ስትብጠለጠሉ ላይክ ዝንጀሮ ምናለች ዋና መቀመጫዬን ለእናቷ ቤት ከሰራች ልጅ ጋር ስለ ሽፎን እና ስለ አበሻ ልብስ ባይዜ አናወራ። እስቲ ልጄ ለወደፊት ቤት ትፍራልኝና ይቅር ችግር የለውም ምን ያለኝን ለብሽ ይወጣል። እውነት ነው። የተማረ ሰው ንግግር እንደዚህ ነው። አረላሽ አይ ምን አይነት መንደር ውስጥ ገብተው እንደሚያስቡ ነው በቃ የሚያሳየው እግዚአብሔርን። ከዛ አሁንም ኑሯቸው እንኳን ያው በእድል በአጋጣሚና በእድል ትንሽ ኑሯቸውን ፈቀቅ ቢያደርጉም አሁንም ግን ከዛ ከመንደር አስተሳሰብ መውጣት እንዳልቻሉ ነው የሚያሳየው። ምን አይነት የዘቀጡ ሰዎች እንደሆኑ ማለት ነው እግዚአብሔርን ይላል። ውስጧ የሚያምር አንጀታራስ ግነቷ የና ቀንነቷ የለ ውበቷ መላክ ጸጉር መስራት ይወዳል በል አዶናይ ባለፈው እንትናንም ሲሰራላት ነበረ። ማን ነበረች ስሟ ጠፋኝ። አክበረት አይደል? ያክበረትን ተርሶቿ የሚያነጡ ተመረ የተቀመጡ የማያበራ እሷ ልጅ ሆም ብለው እንደዚህ በቃ ጠላት እየጠሩ ነው ያሉትኝ። ያው እኔ ትላንትናም ብያችኋለሁ እንግዲህ ከዚህ በኋላም ብዙ ጠላቶቻቸው መናረዳቸው አይቀርም፣ ብዙ ሰው ማንጨርጨራቸው አይቀርም። ኦኬ አንቺን በተለይ አይጃኒ ስትቀብጥ እኮ ያምጠው ነው። ማሚዬ አበባዬ አክበረት ለማድረግ አበዘቻት ሙዚቃ አበባ እውነትም ውብ ነሽ እውነትም አበባ እኔ ቃል የለኝም ማን እንደምልሽ ለዘላለም ኑሪ ሁሌ አበባ ነሽ። ተሽኮረመሙ ማማዘር ተሽኮረመሙሽ የማትወልግ ናት ምንጊዜም አበባ በጣም ነው የምትሰሙ እንዴ እንደዚህ አስነክተውታል። ዲቻውስ ትግረኛ አስጨፍሩ በጣም ነው የሚያስቁት። አዶናይ ይጨፍር ትግረኛ
በሊ አይዞሽ የኔ እናት እስኪ ለኛ ነው ወሎዬ ሳመ ዘላለም ይኖራል ገለምሶዬ ምን አልሰሙትም ዘላለም ይኖራል ገለምሶ እየቃመ እንዴ ስሚ ወሎዬ ነች እሷ መድረክ አያያዝሽ በጣም አባይ ስለ ስታይልሽ በጣም ነው የምታምሪ ስታይልሽ ሁሉ በጣም ነው የምታምሪ ጸጉርሽ ፍሪዝ ነው እጅግ በጣም የምትስቢ እንደ አርሰናል ጨዋታ በጣም ነው የምታምሪ እንደ አርሰናል ጨዋታ በጣም ነው የምታምሪ እኔ ያዙልኝ አርሰናል ዛሬ አለ በነገራችን ላይ ከፈቀደ ገኛ ጋር ብትሰሪ ስታይል አራጭዊ ደስ ይላል እኮ የባለቤት አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም መንዛት መብራራት ስራ ነው ምስ አለናይ ማሽማጣት ጀመርክ እሺ ከሬ የወረስኩት ነው ከአባቴ ይሄን ቀብራራ ኩራት ናቲ ዋርበር ይችላል ነት ይህ ልጅ ታውቁታላችሁ ቃሉ ቡቲክ ተብሎ ይጠራል የሚገርም ልጅ አንድ ምክር ልሰጠው ፈልጋለሁ እሱን እናንተ ተመልካቾችም አንድ ምክር ልሰጣችሁ ፈልጋለሁ እሺ ምሳሌ ይዛችሁ ኢንተርናሽናል እንድትሆኑ አይ ቲንክ ሁላችንም የራሳችን መንገድ አለን ኢንተርናሽናል ምን ሆነበት መጀመሪያ ለቃሉ ያለኝ ምክር ምንድነው ቃሉ እንግዲህ የመቀሌ ልጅ ነው ወደ አይደር እኔ ያው እዛ አካባቢ እዛ ሰፈርም ባልሆን ትንሽ 10 ደቂቃ ራቅ ብዬ ነው ያደግኩትና በጣም ኮርቻለሁ ኦልሞስት የሰፈሬ ልጅ እንደዚህ ኢንተርናሽናል ሆኖ ሳየው በጣም ትልቅ ደስታ ይሰማኛል ግን ለቃሉ ትልቅ ምክር አለኝ ይህ በኦንላይን እየመከርኩበት ያለው ምክንያት በቪዲዮ is because እናንተም እንድታዩ ነው እንጂ በውስጥ መጻፍ ይችል ነበር ችግር የለው እና ቃሉ አሁን በጣም ብዙ ሰዎች ከምታስበው በላይ ያጨናንቀዋል ከምታስበው በላይ በጣም ብዙ ኮንተንት ክሪኤተሮች በጣም ብዙ ካምፓኒዎች ካንተ ጋር ኮላብ ማድረግ ይፈልጋሉ ይህ ደግሞ ትልቅ በረከት ነው እንድታቀው ይህ በረከት መናቅ የለብህም ግን ደግሞ ማገናዘብ አለብህ ማን ነው ለጥቅሙ የፈለገ ኦልሞስት አሁን ያለህበት ደረጃ አሁን ያለፍክበት የበጠስከው መስመር አለ ያ ምን አድርጎሃል መሰለክ አሁን ኮንታክት ያደርጉ ያሉ ካምፓኒዎች ኮንተንት ክሪኤተሮች በጣም እንዲፈልጉ አድርጓቸዋል ግን እነዚህ ካምፓኒዎች አሁን አይጠቅሙም that's why እምልህ ነገር ምንድነው ተቻኩለህ ወደ ፕሮሞሽን እንዳትገባ ኢቭን ለምን 300 400 ያቀርቡልህ እውነቴን ነው የምልህ መርጠህ መስራት ካለብህም መርጠህ መሆን አለበት ካለህበት ኢንዳስትሪ ጋር ማች የሚያደርግ መሆን አለበት ከማች ካንተ ጋር ማች የማያደርግ ካምፓኒ ጋር እንዳትሰራ በቃ ሲሪየስሊ ነው የምልህ የቤት የመኪና የቁሳቁስ የምናምን እቃዎች እንዳትሰራ አያስፈልግም በምን ታምር ለምን 300 400 500 አይከፍሉም ትገባ ጫማ ያሉ ሰዎች እኮ አሉ በመድኃኒዓለም ምን ሆናችሁ ነው እግዚአብሔርን ጫማ ስልክስ ኖርማል ነው እሺ ስልክ አቅርባለት ነበር የስማይል ዴንታል ስፔሻሊስት ባለቤት ማለት ነውና ስልኩ ባይሆን ይጠቅማል ብዬ ነው ማስበው የተሻለ ኮንተንቶችን በቪዲዮ በተሻለ ቪዲዮ ጥራት ለመስራት ያግዟል ብዬ አስባለሁ ስልኩን ቢያገኝ ጥሩ ነው ብዬ አስባለሁ መስራት ያለብህ ከማን ጋር ነው ከፋሽን ጋር ነው ያ ፋሽንም አጣርተህ መሆን አለበት ምንድነው ማን ነው በደንብ አድርገህ ብራንዳቸው ከኔ ጋር ማች ያደርጋል ወይ እየሄድኩበት ያለው መንገድ እኔን ኮምፕሊመንት ያደርጋል ወይ ብለህ አውቀህ መሄድ አለበት እውነቴን ነው የምልህ አሁን ባንክ አካውንትህም ላይ 10000 ብር ቢኖርህም አንተ የሚያስፈልግህ አሁን ፕሮሞሽንና ብር ሳይሆን ትክክለኛ የሆነ ኮኔክሽን ነው ኢቭን አሁን ማናጀር መቅጠር ካለብህም ማንኛውም ማናጀር እንዳትቀበል ተረዳኝ ማንኛውም ማናጀር እንዳትቀበል አንተ የሚያስፈልግህ ማናጀር ማን ነው ስለ ፋሽን አዌርነስ ያለው ኢንተርናሽናል ኮኔክሽን ያለው በጣም ብዙ ባለሀብቶችን የሚያቅ የባለሀብቶች ኮኔክሽን ያለው እነዚህ ሶስት ነገሮች የያዘ ማናጀር እንደሆነ ካወቅ that's your manager ተረዳኸኝ እዚህ ኢትዮጵያ ያሉ ማናጀሮች አሁን በጣም ኮንታክት ያደርጋል በእርግጠኝነት አፈራርመው ከራሳቸው ጋር ይይዙሃል በኮንትራት ማለት ነው ስለዚህ ምንም ነገር እንዳትፈርም ሌላ ነገር ደግሞ ቃሉ
አሁን የጀመርከው ኮንተንት ስታይል እንዳታቋርጠው እየሰራልህ ነው ያለው ደጋግመህ ፖስት ማለት ይኖርብሃል ብዙ ሰዎች አሁን ምክር መስጠት ይፈልጋሉ ቪዲዮ እንዳታበዛ ቪው ይቀንሳል ሰው ይሰለቸዋል ምናም ብሎ ሊነግሩ ይሞክራሉ ይሄ ነገር እንዳትሰማ አንተ በምንም ተአምር ተረዳኸኝ አጀማመርህ ደግሞ እንዳትተው ቪው እየቀነሰ ሲመጣ ሰው እየረሳ ከመጣ ምን ታረጋለህ የሆነ ትንሽ አጠፍ ትላለህ ሌላ አይነት ኮንተንት ትፈልጋለህ እንጂ አሁን ባለህበት ቤት ያ ባክግራውንዱ ግድግዳው ጫማዎቹ አስተካከላቸው ያቺ የምትቆምባት የሆነች እንትናለች ጠረጴዛ ነገር ብትመስል እሷም እንዳትተዋት ከቻልክ እንደውም እሱ ሁሉ በቦርሳ አድርገህ ጠርንፈህ ይዘህ መጥተህ እነሱን ተጠቅመህ ነው መስራት ያለብህ ተረዳኸኝ ሰርቶልሃል የሆነ ቅመም አለው እሱ ቅመም እንዳትተወው ነው የምልህ ኢቭን የቪዲዮ ኳሊቲም ላይ ቅመም አለው ራሱ ታውቃለህ ቅመም አለው ሃምብል አጀማመር ላይ እንደሆንክ ያሳያል ስለዚህ እንዳትተወው እሱ ነገር እየቀነሰ ከመጣ መስራት ካቆመ ነው ትንሽ ትዊክ የምታደርገው ስለዚህ አንተ የሚያስፈልግ የፋሽን ማናጀር የባለሀብቶችን የሚያቅ ኢንተርናሽናል ኮኔክሽን ያለው ማናጀር ብቻ ሳይሆን የኮንተንት ማናጀር የሚያስፈልጋል ኮንተንትን የሚረዳ ቫይራሊቲ የሚያቅ እንዴት ቫይራል ሆነ መቀጠል እንዳለብህ የሚያቅ ሰው የሚያስፈልጋል ተረዳኸኝ የሚመራህ ማለት ነው እነዚህ ቪዲዮዎች ስራ እነዚህ ቪዲዮዎች በዚህ ሰዓት ፖስት አድርግ እንደዚህ ፖስት እንዳታረግ ከነዚህ ሰዎች ጋር ተገናኝ ከነዚህ ሰዎች ጋር እንዳትገናኝ እያለ ጋይድ የሚያደርግ ስራው እሱ ብቻ የሆነ አንድ ሰውም ያስፈልጋል አሁን ያለህበት እይታ በጣም ብዙ ሰዎች በነፃ ካንተ ጋር መስራት ይፈልጋሉ ልንገር ሳትከፍላቸውም ለምን ጥቅም እንዳለው ያውቃሉ ለራሳቸው ማለት ነው በዚህ ሰዓት ካንተ ጋር መስራት የማይፈልግ ኮንተንት ክሪኤተር የለም ተረዳኝ ከራሴ ጀምሮ እኔም ከኔ ጋር ብትሰራ በጣም ደስ ይለኛል ሲሪየስሊ ለምን አንተ የምታገኘው ጥቅም አለ እኔም የማገኘው ጥቅም አለ ህይወት እንደዛ ነች በመጠቃቀም ነው ተረዳኸኝ አይደለ እና ላንተ ጥቅም ሳያቀርቡ ለጥቅማቸው ብቻ የሚጠሩ ሰዎች ግን ከነሱ ተገንዝባ አስተውለህ እንዳትቀርባቸው ልፈልጋለሁ ተመልካቾቼ ደግሞ ከቃሉ ቡቲክ ምንድነው የምትማሩት መማር ያለባችሁ outside of the box ማሰብ ነው እኛ ካደግንበት ከተማርነው ከተነገርነው ከተባልነው ወጣ ብለን የራሳችን የሆነ ቅመም እንፈልግ ህይወት ላይ maybe ዛሬ እስኪ ዲዛይነር ለመሆን ልሞክር ዛሬ እስኪ ፈረስ ለመጋለብ ልሞክር ዛሬ እስኪ ግጥም ልጻፍና ላምብብ እስኪ ራፐር ለመሆን ልሞክር እስኪ ዘፋኝ ልሁን አዳዲስ ነገሮችን ኤክስፕሎር ማድረግ ያለመን ነው አድርገ ነው የማናቅ ብዙዎቻችን ተደጋጋሚ ተመሳሳይ ነገር በየቀኑ ህይወታችን በቃ የምንኖራቸው ነገሮች አሉ የሚሰለቹ እነሱ ነገሮች እያደረግን አዲስ ነገር መጠበቅ ደግሞ የማይሆን ነገር ነው ስለዚህ አዲስ ማንነት መገንባት ከፈለግን የድሮ ማንነት መሞት አለበት ካስፈለገ በየወሩ በጣም ካስፈለገ ደግሞ በየቀኑ ራሳችን የመቀያየር መብት አለ ይህ ልጅ ምንድነው ጤነኛ አይደለም እንዴ እስከምንባል ድረስ የዛኔ አንዷ ማንነት የኛ ማንነት ትሆናለች አንዷ ማንነት ከኢትዮጵያ ሰንጥቃ አልፋ በአፍሪካ በአለም ሙሉ እኛን የምታስተዋውቀን ትሆናለች ማለት ነው ወዳችኋለሁ ከቃሉ ቡቲክ የኔ የተማርኩት እናንተም ተማሩበት ቃሉ ቡቲክ መጠይቀህ ማገናዘብህን ጨምራውን ኮራበል በራስህ ተማመን because አስተዳደጋችን አቀዋለሁ ራስን ዝቅት እንድታረግ እንድታሳንስ ያረጋሃል ርካሽ የሆነ ብርንካ ሲሉ ለመቀበል ትጓጓለህ እኔ ስላለፍኩበት ነው እየነገርኩ ያለሁት እንዳትሰማ 10000 ባንክ አካውንት ላይ ይዘ በኮኔክሽን ብቻ ሰው የሚያገዘ እየመጣ በውስጥ እየታገዝክ ብትወጣ ይሻለኛል እኔ ፕሮሞሽን ሰርተ ብር ከምታገኝ 500,000 ምናምን ማለት ነው ወዳሃለው መልካምን ሁሉ እመኝልሃለሁ ግን እዚህ ጋር ያልገባኝ ነገር የሆነ ምንድነው ችግሩ አንድ ፕሮሞሽን ሰርቶ ህይወቱን ቢያግዝ ማለት ነው ያው በዚህ ላይ ካቆመ ስራውንም ማሳድግ ከሆነ በርግጥ ልክ ነው ግን የሆነ 500,000 ምናምን የሚያስገኝ አይነት እድል ቀርቦለት ለምን ዝም ይላል ምንም ከሌለው ማለት ነው ገብቷቸዋል ያንን ገንዘብ ተቀብሎ አንድ ፕሮሞሽን ቢሰራ 500,000 አይደለም 100,000 ላይኖሩ ይችላል ይልሽ ገብቷቸዋል አሁን ላይ እና አይፎን ምናምን እንሰጣለን ያሉት ሰዎች አሉ እሱን ቢያገኝ ለኔ ችግር ያለው አይመስለኝም የሆነ ፕሮሞሽን ሰርቶላቸው ማለት ነው ነገር ግን ካዶናይ ጋር በጣም ብዙ መስማማባቸው ነገሮች አሉ ቦታውን ግን መልቀቅ የለበትም ያ የሚሰራበትን ቦታ እሱ ነው የተወደደለት ገብቷቸዋል አሁን በተሻለ ቦታ ላይ በተሻለ ቤት ላይ የሚሰሩ ሰዎች ሊኖሩ ይችላሉ በጣም ብዙ ዲዛይነሮች ምናምን ሊኖሩ ይችላሉና በሱን ያክል ደረጃ ግን ኢንተርናሽናል ምናምን አልወጡምና ብዙ ሰዎችም ትላልቅ ብራንዶች ጋር ከነ ባለንሲያጋ ምናምን ኮላብ እንዲያደርግ እየጠየቁለት ነው ያሉት በኢንተርናሽናል ደረጃ ማለት ነውና ነገር አሁን ያለበት ደረጃ አሪፍ ነው እንዴት ነው ማሳደግ ያለበት ነው በቃ አዶናይ ከራሱ ልምድም ተነስቶ የመከረው ምክር አለ እነሱን ነገሮችን ቢጠቀም ልጁ
ጥሩ ይሆናል ብዬ አስባለሁ። እንግዲህ እንዳያችሁት አዶናይም አልደበቀም። ያው እኔ ጋር ብትመጣ እኔም ለራሴ ጥቅም ነው አንተንም እጠቅምሃለሁ፣ ነገር ግን ለነሱ ብቻ ጥቅም የሚፈልጓችሁ ከሆነ ጥሩ ያለው ነው ብሏልና አብዛኛው ጊዜ ህይወት ላይ እንደዚህ አይነት ሰዎች አሉ፣ ለራሳቸው ጥቅም ብቻ የሚቀርቧችሁ ሰዎች ማለት ነውና በቃ ያው ደጋግሜ እንደምለው ላይፍ ጊቭ ኤንድ ቴክ ነው። አጋጣሚ ሳገኝ እንደማወራው ላይቭ ጊቭ ኤንድ ቴክ ነው። በቃ ይሄ ምንም ልትቀይሩት የማትችሉት ነገር ነው። የምትሰጡት ነገር ማዘጋጀት አለባችሁ ለመቀበል መጀመሪያ ማለት ነውና ይሄ ልጅ መጀመሪያ ላይ ብቻውን ሆኖ መስራት ጀመረ። የሚሰጠው ነገር አዘጋጀ እና አዶናይም ሌሎች ሰዎችም ገብቷቸዋል ጥሪ እያቀረቡለት ነው ያሉት። ሌሎች ሰዎችም አብረን እንስራ አይነት ጥያቄዎች ማለት ነውና ባይጀምር ባይሰራ ግን ይሄ ልጅ ከቃሉ ፑቲክ ሌላው የምንማረው ነገር ባይጀምር በዛው ባለው ነገር ባለው ማቴሪያል ባይጀምር ኖሮ ይሄን ያለኝ ብሎ ቢያማረር ገብቷቸዋል። ሁሌ ማማረር ላይ ቢሆን እኔ እኮ አቅም የለኝም እኔ ድሃ ልጅ ነኝ፣ ሌላው የተሻለ ቤት ላይ ነው የሚሰራው፣ ሌላው የተሻለ ቦታ የሚቀርጽበት ቦታ አለው፣ እንደዛ አይነት ነገር ባገኝ የተሻለ ስራ መስራት ይችል ነበር ምናምን ብሎ ቢያቆም ኖሮ እዚህ አሁን ያለበት ደረጃ ላይ አይደርስም ነበርና ባለው ነገር ባለው ማቴሪያል ነው ዲዛይን እያደረገ ያበዱ የልብስ ዲዛይኖችን እየሰራ የዚህን ያክል ያውም በአገር ውስጥ ብቻ ሳይሆን ሳይገደብ በኢንተርናሽናል ደረጃ የዚህን ያክል እውቅና ሊያገኝ የቻለውና በጣም ጥሩ ሁኔታ ላይ ያለው እና ሁሌም ምላችሁ የምትሰጡትን ነገር አዘጋጁ። ከሰው ለመቀበል ከመፈለጋችሁ በፊት ማንም ሰው ለእናንተ ዝም ብሎ የሆነ ነገር ለማድረግ ይከብዷል። እውነቱን ለመናገር ይሄ የሰው ባህሪ ነው፣ ምንም ልንቀይረው አንችልምና ከናንተ የሆነ ሰው የሆነ ነገር እንዳላችሁ ይወቅ። ገብቷችኋል? አትሊስት ወደፊት እንደምትጠቅሙት ካወቀ ዛሬ ላይ የሆነ ነገር ያደርግላችኋል። በጣም እኔም ከራሴ ልምድም የታዘብኩት ነገር ነው። ምንም ሳይኖራችሁ ግን ሰው ገንዘብ ለመበደር ራሱ እንደምትከፍሉ ሲያቅ ነው ሰው የሚያበድራችሁ። ገብቷችኋል አይደለ? እማትከፍሉ ከሆነ ማንም አያበድራችሁም። ገብቷችኋል? የምትከፍሉ አይነት ሰው ከሆናችሁ ግን መጠየቃችሁ ራሱ ያን ሰው ደስ ያሰኘዋል፣ እውነቱን ለመናገር ማለት ነውና ነገ ላይ ይከፍለኛል ብሎ ነው የሚያስበው። ጀስት እናንተ የሱ ውለታ የሚኖርባችኋል ምናምን እንደዛ ነገር ነው የሚሆነው ለማለት ነው። ብዙ ወሬ አላብዛ፣ እንቀጥል። የስኬት አንድ ቁልፍ ልንገራችሁ። እሺ፣ መወዳደር ማቆም። አይ ቲንክ ውድድር እኮ አሪፍ ነገር ነው። ባይ ዘ ዌይ ውድድር አሪፍ ነገር ነው፣ ግን የራስህን ነገር ትተህ ከራስህ ጋር መወዳደር አቁመህ ከሌላ ሰው ጋር ስትወዳደር ኦሬዲ ተሸንፈሃል። ውድድርህ ከራስህ ጋር ሳታደርግ ዘለህ የሌላ ሰው በረከት ላይ ገብተህ ከሌላ ሰው ጋር ለመወዳደር ስትሯራጥ ያንተ በረከት ታጠዋለህ። የራስህ ውድድር ትስታለህ። መንገድህም አታውቅም። ወዴት እየሄድክ እንደሆነም ለራሱ አይገባህም። ስለዚህ መወዳደር አቁሙ ከሰው ጋር። መጀመሪያ ከዚች ጋር ተወዳደሩ። መጀመሪያ ካለፈው ማንነታችሁ ጋር ተወዳደሩና ብለጡት። እኔ በየቀኑ ነው ከራሴ ጋር የምወዳደረው። አሁንማ በየ6 ሰዓቱ ሆኗል። ተረዳችሁ? ይህ ሲሆን ለውጥ ይመጣል። መንገዳችሁ ታውቃላችሁ። አይናችሁ ራሳችሁ ላይ ይሁን። የሌላ ሰው በረከት ላይ ጥልቅ አትበሉ። የሌላ ሰው ህይወት ላይ ጥልቅ አትበሉ። አይናችሁ እዚህ ላይ ራሳችሁ ላይ ምን እያደረኩ ነው? ገንዘቤ እንዴት ነው? ስራዬ እንዴት ነው? ቢዝነስ እንዴት እየሄድልኝ ነው? ምን ላድርግ? ምን ፕላን ላድርግ? እነዚህ ነገሮች ናቸው የሚለውጧችሁ። የሰው ህይወት ጣልቃ መግባት ግን የራስህ በረከት እንድትረሳ ያደርጋልና ድክመት ውስጥ ትገባለህ። እወዳችኋለሁ። እንዴት አባቱን ያማረብኝ ዛሬ ደግሞ በእናታችሁ እስኪ እኔ እኮ ለራሱ የሚሰጠው ኮምፕሊመንት እኮ ነው ደስ የሚለኝ ማለት ነው። እንዲህ መለመድ አለበት ግን እንዴት አባቱ ነው ማምረው ምናምን። አይ ደስ ይላል ግን አቤት ግርማ ሞገስ ይላል። ሃውስ ኦፍ አዶናይ በቅርቡ ጠብቁ። ይመቸ እግዚአብሔርን። ልክ ነው በጣም ስለምን ነበር ያወራው? ጠፋብኝ። የሆነ ሀሳብ ይዤ ነበር ላወራ። አዎ ሁሌ ከሰው ጋር የምትወዳደሩ ከሆነ ሲጀምር ለራሳችሁ ትኩረት መስጠትም ታቆማላችሁ። ገብታችኋል? ራሳችሁን ትተውታላችሁ ሲጀምር እና ከሰው ጋር መፎካከር ሁሌ ያንን ሰው እያያችሁት ነው ማለት ነው። ያንን ሰው ላይ ነው ትኩረታችሁ፣ አቴንሽናችሁ ራሳችሁ ላይ አይደለም፣ አቴንሽናችሁ ትኩረታችሁ ማለት ነውና ከራሳችሁ ጋር ግን ስትፎካከሩ ድክመታችሁን ትለዩበታላችሁ። ከትላንት ማንነታችሁ ነው ያለው አዶናይ አይደለ? ሁሌም እኔም እንደምላችሁ ማለት ነውና ከትላንት ማንነታችሁ ጋር ግን ስትፎካከሩ ምናምን ነገር ምን ይፈጠራል? የራሳችሁን ነገር ታያላችሁ። ድክመታችሁ ምንድነው? ጠንካራ ጎናችሁ ምንድነው? እሱን ለማሻሻል ነው የምትጥሩት። ኢንሴኩሪቲ ሁላችንም አለብን ታውቃላችሁ አይደለ? ኢንሴኩሪቲያችሁን ለማጥፋት ኮንፊደንስ እንዲኖራችሁ በየቀኑ ተክታችሁ መስራት ነው እዛ ነገር ላይ። አንዳንዶቻችን የቋንቋ ችግር ሊኖርብን ይችላል። በዛ ኢንሴኩሪቲ የሚሰማን ሰዎች ልንኖር እንችላለን እና ተምረን ማግኘት መቀየር የምንችለው ነገር ከሆነ መቀየር ነው። ገብቷችኋል? ይሄ ስቲል እስኪናችን ላይ ምናምን ነገር የሆነ ነገር ወጥቶብን ያ ኢንሴኩር ሊያደርገን ይችላል ምናምን። በቃ መቀየር የምንችለውን ነገር መቀየር ነው ያለብን። ገብቷችኋል አይደለ? በቃ
ገንዘብ ስለሌለን ምናምን ነገር ኢንሴኩር ሊያደርገን ይችላል። መስራት ነው እና ያንን ነው ምለው በየአጋጣሚ እናወራ እንጂ አይደል አትልፈይ ዋሪ ሁሉም ሰላም እቺ ትግረኛ ሸፍር በጣም ደስ የሚለኝ በጣም ጎበዝ ነው። እስኪ እቺን ጭፈራ ግን አንድ ቀን ታለማምደኛለህ አዶናይ እንዴት ነው ያለው? በደንብ መልመድ እፈልጋለሁ። ይቀኑ የለም ወይ አምሮብኝ ስታይ ይቀኑ የለም ወይ አምሮብኝ ስታይ እሺ መጣችላችሁ። ጃኒ ግን እድለኛ ነች። በስማ በጣም ነው የምትወደደው እኮ ጃኒ በጣም ማለት ነው። እሷን እንደፈለጋችሁ በሏት አያገባኝም። ግን እናትና አባት ሲነካ ግን በተለይ አባት ሲነካ ይደብራል፣ እውነት ይደብራል። ስለ ጃኒ ጉዳይ ነው ነግሬያቸዋለሁ። ጃኒ የተናገርኳትን ነገር ተናግሬያታለሁ። ይተስ ስናት ጉድ አይ ነው ጥሩ ነገር አይደለም፣ ከኔ የሚጠበቅ ነገር አልነበረም። ኤኒዌይስ በቃ አልተመቸኝም ብያለሁ፣ አለቀ። እዛ ጋር ኬዙ ይዘጋል ማለት ነው። ግን እሺ እዚህ ያህል ደረጃ ቤተሰቦቿን መንካት ግን ይደብራል። እሷ እኔ አሁን እሷ ነው አልተመቸኝም ያልኩት ራሷ እንጂ ዘልዬ እናቷ ጋር ዘልዬ አባቷ ጋር ዘልዬ ቤተሰቦቿ ጋር ግን በዚህ ያህል ደረጃ ቤተሰቦቿን ማሳቀቅ በጣም የሚደብረው። ለዛውም እናት ለምን ጎብጣ አትሄድም? ለምን እግር የሌላት እጅ የሌላት አይን የሌላት አትሆን? እናት ናት። 9 ወር ላይ የተሸከመቻት እናቷ ናት። በእናቷ ልታሸማቅቋት ነው? አትሄዱ። ይደብራል። ማርያምን ይደብራል። ተጣላችኋት? እሷን ብቻ ለይታችሁ ነው። ፋሚሊ ምን አደረገ? እናቷ ምን አደረገች? አባቷ ምን አደረገ? ቆንጆዬ አባት ነው ያሏት። ምን አገባችሁ? ሶስታችሁ 3 ትልልቅ አሮጊቶች ናችሁ። ደግሞ እናንተም እናት አይደላችሁ? እናንተም ወልዳችኋል። ሶስታችሁም ደግሞ ወልዳችኋል። እናት ናችሁ። እናትን ስታሳቅቁ አይደብራችሁ? እናቷ ምን ትመስላለች? ምን አባቷ አንድ ሱፍ ነው ያለው። እንኳን ሳይ ለምን አባቷ ጆንያ ለብሶ አይመጣም? ምን አገባችሁ? እሷ በጣም እኮ የሚገርሙት ግን እንዲህ ስራ ፈተው እንደዚህ ስለ እናት ስለ አባት እንደው ምን አይነት ህሊናስ ቢኖራቸው ነው? እግዚአብሔርን ህሊናቸውስ እንዴት ነው የሚፈቅድላቸው? እሱ ከፈለገ ጆንያም ለብሶ ይመጣ። ምን አስጨነቃችሁ? እናትየው ሽሩባ ብትሰራ እንደዚህ ብታረግ እንደዛ በዚህ ገብቶ ለነገርኳችሁ። እናት ለምን አይኗ የጠፋ እጇ የተቆረጠ ዊልቸር ላይ ቁጭ ያለች እናት አትኖራትም? እናት ናት። በቃ ምን አገባችሁ? እውነት ነው። ዛሬ ጥሩ ነገር አውርተሻል። ለማንኛውም ተመስገን ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች የስካውኑን ይመስላል። በቀጣይ ደግሞ በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ